በምድረ በዳ ላይ በቢሊዮን በሚቆጠሩ ዶላሮች ወጪ የተገነባችው የዓለማችን የቅንጦት የሀብትና የዘመናዊነት ተምሳሌት የሆነችው የዱባይ ከተማ አሁን ላይ ታሪክ ሰሪ በሆነ ትልቅ አደጋና ውድቀት ዋዜማ ላይ ትገኛለች። ለበርካታ ዓመታት የዓለማችንን ሀብታሞች፣ ባለሀብቶችና ስራ ፈላጊዎችን ስታስጎበኝና ስትሰበስብ የቆየችው ይህች ከተማ አሁን ግን ከውጪ ከሚታየው አንጸባራቂ የብርጭቆ ህንፃዎቿ ጀርባ አስደንጋጭና የሚያስፈራ ቀውስ እያስተናገደች ትገኛለች። በሺዎች የሚቆጠሩ ሰራተኞች ስራቸውን አጥተው እያለቀሱ ነው። ትልልቅ ዓለም አቀፍ ኩባንያዎችና ቢሊዮነሮች ደግሞ ሀብታቸውንና ንብረታቸውን ይዘው ወደ ሌሎች ሀገራት እየሸሹ ይገኛሉ። ለዓመታት የብዙዎች የስኬት ህልም የነበረችው ዱባይ አሁን ግን ለብዙዎች ተስፋ የቆረጡበት የህይወት ሲኦል እየሆነች መጥታለች። እውነት ዱባይ እየተዘጋች ነው? ከጀርባ ያለው የፋይናንስ ውድቀት፣ ያልተጠበቀው የተፈጥሮ ቁጣና የተደበቀው የሰብአዊ መብት ቀውስ ምንድን ነው? ወደዚህ ዝርዝርና አስደናቂ መረጃ ከመግባታችን በፊት ይህንን ቪዲዮ አሁኑኑ ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ዱባይ በብርጭቆና በኮንክሪት የተገነባች የሰው ልጅ የቴክኖሎጂ አቅም ማሳያ ተደርጋ የምትወሰድ ከተማ ናት። ነገር ግን ተፈጥሮ ጥርሷን ማሳየት ስትጀምር ይህ ሁሉ በቢሊዮን ዶላር የተገነባ ሀብት በጥቂት ሰዓታት ወደ አቧራነትና ወደ ትርምስ ሲቀየር ተመልክተናል። በቅርብ ጊዜያት በዱባይ የተከሰተው ታሪክ ታይቶ የማይታወቅ ከባድ የጎርፍ አደጋ የከተማዋን ደካማ ጎንና የተደበቀ ውድቀት ሙሉ በሙሉ ለዓለም ይፋ አድርጎት። በረሃ ላይ የተገነባች ከተማ በመሆኗ ምክንያት ከተማዋ ከባድ ዝናብን አስተናግዳ የምታስወጣበት ምንም አይነት መሰረታዊ የፈሳሽ ማስወገጃ መስመር አልነበራትም። በዚህም ምክንያት በቢሊዮን ዶላር የተገነቡ የቅንጦት ህንፃዎች፣ ግዙፍ የገበያ ማዕከላትና ውድ መኪኖች ሙሉ በሙሉ በውሃ ተጠልቀው ወድመዋል። የዓለማችን ዘመናዊና ስራ በዛበት የሚባለው የዱባይ ኤርፖርት በረራዎቹን ለማቋረጥ የተገደደ ሲሆን በሺዎች የሚቆጠሩ መንገዶች በረሃብና በጥም በኤርፖርት ወለል ላይ ለመውደቅ ተገደዋል። የመንገድ መሰረተ ልማቶች ሙሉ በሙሉ በመፍረሳቸውና የኤሌክትሪክ አገልግሎት በመቋረጡ ከተማዋ ለቀናት ሙሉ በሙሉ ዝግ ሆና ቆይታለች። የአየር ንብረት ተመራማሪዎች እንደሚሉት ይህ አደጋ የነጠላ ቀን ክስተት ሳይሆን ወደፊት በየዓመቱ የሚደጋገም የተፈጥሮ ቁጣ ነው። ዱባይ ደግሞ ይህንን የአየር ንብረት ለውጥ መቋቋም የሚያስችል የመሰረተ ልማት ዝግጅት የላት። ዱባይ ከዚህ ቀደም ለዓለም አቀፍ ባለሀብቶችና ነጋዴዎች ፍጹም የሆነ የሀብት ገነን ነበረ። ነገር ግን ያ ወርቃማ ጊዜ አሁን አብቅቶለታል። ከተማዋ በአሁኑ ወቅት የገባችበት የገንዘብ እጥረትና የከፋ የዕዳ ጫና አደገኛ ደረጃ ላይ ደርሷል። ለዓመታት ከታክስ ነፃ ወይም በመባል የምትታወቀው ዱባይ አሁን ላይ የገባችበትን የፋይናንስ እጥረት ለመሸፈን ሲባል አዳዲስ የድርጅት ታክሶችንና ተጨማሪ እሴት ታክስ መጣል ጀምራለች። ይህ ደግሞ በከተማዋ ተስፋ አድርገው የመጡ ትልልቅ ዓለም አቀፍ ኩባንያዎች ቢሮአቸውን ዘግተው ወደ ሌሎች ሀገራት እንዲሸሹ ትልቅ ምክንያት ሆኗል። ከዚህም በተጨማሪ በከተማዋ ውስጥ ያለው የቤት ኪራይና የዕለት ተዕለት ፍጆታ እቃዎች ዋጋ ባልተጠበቀ ሁኔታ በከፍተኛ ደረጃ አድጓል። የቤት ኪራይ በ3 በመቶ በመጨመሩ ምክንያት ከተማዋ ለተራው ሰራተኛ ቀርቶ ለከፍተኛ ባለሙያዎችና ኢንጂነሮችም ቢሆን መኖሪያ መሆን አቅቷታል። በሌላ በኩል ደግሞ በዱባይ ያለው የሪል ስቴት ገበያ አደገኛ አረፋ ወይም ሪል ስቴት በብል ውስጥ ገብቷል። በሺዎች የሚቆጠሩ አዳዲስና የቅንጦት ህንፃዎች በየቀኑ የሚገነቡ ቢሆንም በከፍተኛ ዋጋቸው ምክንያት የሚገዛቸው ወይም የሚከራያቸው አጥተው ባዷቸውን ቆመዋል። ይህ የሪል ስቴት ውድቀት ደግሞ የከተማዋን ሙሉ የባንክና የፋይናንስ ስርዓት ወደ ከፋ ውድቀት እየመራው ይገኛል። በብዙዎች ዘንድ የማይነገረውና ሚስጥር ተደርጎ የተያዘው ትልቁ ስጋት የከተማዋ የውሃና የምግብ ዋስትና አደጋ ነው። ዱባይ ሙሉ በሙሉ በበረሃ ላይ የተገነባች በመሆኗ 90 በመቶ የምግብ ፍላጎቷ የምታስገባው ከውጭ ሀገራት ነው። ከተማዋ የምትጠቀመው የህዝብ መጠጥ ውሃ ደግሞ የባህር ውሃን በማጣራት ወይም ዲስቲሌሽን ፕሮሰስ የሚገኝ ሲሆን ይህ ደግሞ በከፍተኛ ኢነርጂና ወጪ የሚሰራ ነው። ማንኛውም የኃይል ማቋረጥ ወይም የቴክኖሎጂ አደጋ ቢከሰት የዱባይ ህዝብ በ3 ቀን ውስጥ ያለምንም የመጠጥ ውሃ ይቀራል። በቀጠናው የሚነሱ የፖለቲካ ውጥረቶችና የመርከብ መንገድ መዘጋቶች ደግሞ የዱባይን የምግብ አቅርቦት በአንድ ጀንበር ለማቆም በቂ ናቸው። በሌላ በኩል ደግሞ የዱባይ ውበትና የቅንጦት ህንፃዎች በደሃ ሰራተኞች ደምና ላብ ላይ የተገነቡ ናቸው። አሁን ግን ከተማዋ እነዚህን ሰራተኞች አቃጥላ ጨርሳ እንደ ቆሻሻ እያወጣች እየጣለቻቸው ትገኛለች።
በቅርብ ጊዜ በተደረጉ የህግ ማሻሻያዎች በሺዎች የሚቆጠሩ የውጭ ሀገር ዜጎች ያለምንም ምክንያት ቪዛቸው እየተሰረዘና ሀገራቸው እንዲመለሱ እየተደረጉ፣ ሰራተኞች ፓስፖርታቸውን እየተቀማ ያለ በቂ ምግብና መጠለያ በከባድ የጨረቃ ሙቀት ውስጥ እንዲሰሩ ይገደዳሉ። ዱባይ አሁን ላይ ብቸኛዋ የመካከለኛው ምስራቅ የንግድና የቱሪዝም ማዕከል አይደለችም። እንደ ሳውዲ አረቢያ ያሉ ጎረቤት ሀገራት በቢሊዮን ዶላር የሚቆጠሩ ግዙፍ ፕሮጀክቶችን በመገንባት የዱባይን ቦታ ሙሉ በሙሉ እየተኩ ይገኛሉ። ሳውዲ አረቢያ ትልልቅ ዓለም አቀፍ ኩባንያዎች ዋና ቢሮአቸውን ወደ ሪያድ እንዲያዘዋውሩ በማስገደዷ ምክንያት ዱባይ ለዘመናት ይዛው የነበረውን የፋይናንስ የበላይነት እያጣች ነው። ባለሀብቶችና የቴክኖሎጂ ድርጅቶች ወደ አዳዲስ እና የተሻለ የህግ ዋስትና ወደሚያገኙባቸው ከተሞች እየተዘዋወሩ ይገኛሉ። በአጠቃላይ ሲታይ የዱባይ ወርቃማና አንጸባራቂ ዘመን እያበቃ ይመስላል። ከተማዋ በውጪ የተለበጠችው የወርቅ ቀለም እየተላጠ እውነተኛው የችግር የቀውስና የውድቀት ፊት እየታየ ነው። በበረሃ ላይ የተገነባች የተፈጥሮ አደጋን መቋቋም የማትችል የፋይናንስ አረፋዋ ሊፈነዳ የተቃረበና ሰራተኞቿን የምታስወጣ ከተማ የወደፊት ተስፋዋ በጣም አጠራጣሪ ነው። ማህበራዊ ሚዲያው በሌላ የፌዝና የስጋት ማዕበል ተናወጠ። ካም ቱ ዱባይ ሀቢቢ የነበረው መፈክር በቲክቶክ እና በተለያዩ የሶሻል ሚዲያዎች ራን ፍሮም ዱባይ ሀቢቢ ከዱባይ ሽሽ ወደሚሉ ቪዲዮዎች ተቀየረ። የቅንጦት መኪናዎችን እና በባህር ዳርቻ ላይ የሚዝናኑ ሰዎችን የሚያሳዩ ቪዲዮዎች ድንገት በምሽት ሰማይ ላይ በሚታዩ የሚሳኤል መከላከያ ብልጭታዎች እና ፍንዳታዎች ተተኩ። ይህ የደህንነት ስጋት የከተማዋን ዋነኛ የደም ስር የሆኑትን ሁለት ነገሮች መታ፣ ቱሪዝምንና የኢንፍሉዌንሰሮችን ማህበረሰብ። የኢንፍሉዌንሰሮች ስደት ለዓመታት ከተማዋን ሲያስተዋውቁና ታክስ በሌላው የቅንጦት ህይወት ሲቀናጡ የነበሩ ታዋቂ የሶሻል ሚዲያ ኮከቦች በተለይ የእንግሊዝ ዜጎች ከተማዋን ለቀው መውጣት ጀመሩ። የብሪታንያ ጋዜጦች ታላቁ የዱባይ ስደት ዘ ግሬት ዱባይ ኤክሶደስ በማለት ዘገቡት። የቱሪዝም መዘቅዘቅ፣ የአየር በረራዎች መስተጓጎልና የስጋት ቀጠና መሆን የሆቴል መኝታዎች ክፍት አደረጋቸው። አንዳንድ የቱሪስት ተኮር ተቋማት የደንበኛ ቁጥራቸው እስከ 80% እንደቀነሰ ይናገራሉ። ይህ የዱባይ ወቅታዊ ሁኔታ ሲነሳ በቀጥታ የሚነካው ሌላው ወገን ደግሞ የአፍሪካውያንን በተለይም የኢትዮጵያውያንን ህይወት ነው። ዱባይ ለብዙ ሺህ ኢትዮጵያውያን የወደፊት ተስፋቸውን የሚገነቡባት፣ ለቤተሰቦቻቸው የሚተርፉባት ከተማ ናት። በአቪዬሽን፣ በሆቴልና ቱሪዝም፣ በሪል ስቴት፣ በንግድና በቤት ውስጥ እንክብካቤ ዘርፎች በርካታ ዜጎችን በቅንነትና በጥንካሬ ይሰራሉ። ነገር ግን የ2026ቱ ቀውስ የኑሮ ውድነቱን ሲያናውጥ እና የቱሪዝም ዘርፉን ሲቀዘቅዝ የስራ ዕድሎች መጥበብና የኮንትራት መቋረጦች እየታዩ ነው። ዱባይ አልቋል የሚለው ወሬ በስደት ላይ ባሉ ዜጎቻችንና ወደ ከተማዋ ለመጓዝ በሚያቅዱ ወጣቶች ላይ ትልቅ የስነ ልቦና ጫና ፈጥሯል። ብዙዎች ቀጣዩ ጣፋንታችን ምን ይሆን በሚል ስጋት ውስጥ ናቸው። ስለዚህ ወደ ዱባይ ለመሄድ ሀብታችሁን ለማፍሰስ ወይም ስራ ለመፈለግ ያሰባችሁ ካላችሁ ደጋግማችሁ እንድታስቡበት እንመክራለን። እናንተስ በዱባይ የወደፊት እጣ ፋንታ ላይ ምን ታስባላችሁ? ሀሳባችሁንና አስተያየታችሁን ከታች በኮሜንት ክፍል ላይ ጻፉልን። የደወል ምልክቷን በመጫን የቤተሰባችን አባል ይሁኑ። የሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።